የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር ወደ ሲያመኝ ሄድኩኝ እንደዚህ ያደርገኛል ስላት ደስቲ ሐኪም ቤት ብላ ይዛኝ ደስ ሲታይ ጽንስ ተፈጥሯል ተባለ ዘመድኩን ስለኔ ተጋፍቷል ቀሲስ ታጋይም እነዚህ ሶስት ቁልፍ የሆኑ ሰዎች በህይወቴና በዙሪያዬ አብረውኝ ነበሩ አስቸጋሪ ነው በጣም ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃልናል እህታችን እንግዲህ ገና በልጅነቷ ማለትም በ16 ዓመቷ እግዚአብሔር መርጧትና ባርኳት በቤተክርስቲያን ውስጥ በድንቅ አገልግሎት የምታገለግል እህታችን ነበረች ነገር ግን በአንድ አጋጣሚ በ16 ዓመቷ ለአገልግሎት ተጠራለች በየችበትን ቦታ እንግዲህ በአንድ አገልጋይ ትደፈራለች ይሄን ብቻ አይደለም እህታችን እንግዲህ በዚህ መዳፈር ውስጥ ጽንስ ይፈጠርና ጽንስና ተወልዳለች ከዛ ጀምሮ ምን አጋጠማት እህታችን እንግዲህ በዚህ የተነሳ 9 ዓመት በሙሉ ከቤተክርስቲያን ወጣ በታድሶ እንቅስቃሴ ውስጥ የነበረች እህታችንና ዛሬ ተመልሳ ደግሞ ያገለለችው አንድ ምስጢር አለ እሱን የምንመለከት ነው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ ለእህታችንም እንግዲህ መጽናኛ ቃል ኮሜንት ላይ ሁላችሁም ጻፉላት ለማለት ፈልጋለሁ ሶስት ሰዎች በመድኃኒዓለም ፊት ለፊት ኃጢአት ሰርተው ሊፈረድባቸው ቆሙ በመድኃኒዓለም ፊት ለፊት የቆሙት እርቃናቸውን ነው በጎ ምግባር የላቸውም ነበር ኃጢአት ሰርተዋል ንስሐ አልገቡም ስጋውና ደሙን አልተቀበሉም በዓለም በተድላና በደስታ ብቻ ነው የኖሩት ሞት ሰግብተ ይመጽ ከመሰራቂ ሌባ በየትኛው ሰዓት እንደሚመጣ እንደማናውቀው ሌባ ነው ሞት ሌባ ተብሏል ድንገት ተጠሩና በመድኃኒዓለም ፊት ሶስት ሰዎች ቆሙ እናንተ ቤተክርስቲያንን ያልሰማችሁ መምህራንን የናቃችሁ መጻሕፍትን ያቃለላችሁ ከንስሐ ይልቅ ዓለም ውስጥ ያለውን ተድላ ደስታ ይመረጣችሁ አላውቃችሁም ሁሩ ምኔ ከኔ ሂዱልኝ ወግዱልኝ ለሰይጣንና ለመልእክተኞቹ የተዘጋጀውን ገሃነም ተወርሳላችሁ ወደ ሲኦል ሂዱ አላቸው መድኃኒዓለም አንደኛው ነፍስ የሲኦልን ደጅ ከፊት ያይ እሳቱ አይጠፋም ትሉ አንቀላፋ ወደዛ ውስጥ እንዴት ሆኜ ነው መገባው እያለ እያነባ እያለቀሰ ምን አለ ቤተክርስቲያንን በሰማት ምን አለ መምህራንን በሰማ ምን አለ መጻሕፍትን በሰማ እያለ እየተጸጸተ ተፈርዶበታልና ወደ ሲኦል ጉዞ ማድረግ ጀመረ መድኃኒዓለም ግን በዙፋኑ ሆኖ ያየው ነበር ይሄን በመረቱ ሁለተኛው ነፍስ አንቺ ልጅ አለ ሁለተኛው ነፍስ ግን ወደ መሬት ጎንበስ ብላ መሬቱን እያየች እንባዋን እርግፍ እያደረገች መሄድ ጀመረች ሶስተኛው ነፍስ ተፈረደባት አንቺ ልጅ ወደ ሲኦል አላት መድኃኒዓለም እሷ ደግሞ የሲኦልን በር አላየችም መሬትም አላየችም ወደ ኋላ ዞራ መድኃኒዓለምን እያየች እያለቀሰች መሄድ ጀመረች ሶስቱም የሲኦል ደጅ ላይ ሲደርሱ መድኃኒዓለም ቁሙ አላቸው መከራውን ያቆምልኝ ተጠየቁ አላቸው ምን ተገበርኪ ተጠየቂ አይቴ ነበርኪ የት ነበርክ ምን ሰራክ ጥያቄ ጠየቀ ከማን ብሔር ነበርሽ አይልም ምንኛ ቋንቋ ስትናገር ቆየሽ አይልሽ የሥራ ፖዚሽን ምንድነው አይልም ተምራል አልተማርክም አይልም ምን ሰራክ ይላል የት ነበርክ ይላል መድኃኒዓለም እዛ በኋላ ተጠየቁ እሺ መድኃኒዓለም እንጠየቃለን አንቺ ወደ ሲኦል ሂጂ ስልሽ የሲኦል በርበሩ ለምንድን ነው ያየሽው አላ እሳቱ አይጠፋም እንዴት እችለዋለሁ ይሄንን እሳት ስለ ኃጢአቴ በቃ እያለቀስኩኝ እንዴት ነው መሆነው እዚህ እሳት ውስጥ እያልኩ ያንን እሳት እያየሁ ነው የርኩት አለች ሁለተኛው ተጠየቂ ለምንድን ነው መሬት ያየሽው አላት በራሴ አፍሬ አለች በሉ እስቲ ምንም ያኮራ ስራ አለን ደግሞ በራሴ አፍሬ በሉ አው በራሴ አፍሬ ምን አለ መምህራንን በሰማው ቤተክርስቲያንን መጻሕፍትን ባላቃለልኩ ንስሐ በገባው ብዬ በራሴ አፍሬ መድኃኒዓለም አለች ሶስተኛዋ ተጠየቂ ለምንድን ነው ዞረሽ ወደ ኋላ ያየሽ ሄድሽው አላት መሐሪ ነህ ብዬ ያለ ጨክነ ለሳት አሰጠኝም ብዬ አዛኝ ነህ ብዬ ርሩ ነህ ብዬ አንተን እያየው አለች መድኃኒዓለምን ምህረት አድርጌላችኋለሁ መልአኩን አዘዘና ወደ ገነት መምራችን ቃሉን ያሰማልን እንግዲህ ዛሬ ላይ ሰዎችን የምትበድሉ ሰዎች ይሄ እሳት እንዳለ ትሎ የሚያንቀላፋበት አንድ እሳት ሲኦል የምትባል ሀገር እንዳለች ሁላችሁም እንድታቁ ለማሳሰብ ፈልጌ ነው እስቲ የታችን እንግዲህ ካይሞታ ወጣ ነበር የማያቀሰው አለ ብዬ አላስብም ድምጿን እናስታውሰሽ ፊቷንም የምትለየው ካለ እቺ ናት እታችን በቤተ መቅደስ ያሳደከኝ ላፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ እንደዛለ አመፀኞች ሁሉ ቤት ገቡ ምሕረት ፍቅርህን ያሰቡ
እጅህ ዘርግተህ አቀፍካቸው ባንተ ቀለጠ ልቦናቸው። እችታችን ናት እንግዲህ ገና በ16 ዓመቷ የደፈረችው በአገልጋዮችና ከዚህ የተነሳ እንግዲህ ከሞታ ወጣ ነበር ማለትም ወደ ታድሶ እንቅስቃሴ ወደ ፕሮቴስታንቲዝም ገብታ ነበር። ከዛ ከስትመለስ ደግሞ በዚህ አይነት መንገድ ተመልሳ ነበር። ባለፉት ስንት ዓመታት ነው የቆየሽው? 9 ዓመት ከነሱ ጋር ማርያምን አላውቅም ማንንም አላውቅም ኢየሱስ ብቻ ያስፈልገኛል ብላ ከነሱ ጋር በዚያ ባለልቆ ስፍራቸው ባደራሻቸው ስታገለግል ኖረች። እነሱም ለስጋዋ የሚሆን ቤት ተከራዩላት፣ የንግድ ሱቅ ከፈቱላት፣ ገንዘብ ሰጧት። በዛ ህይወት ውስጥ እየኖረች እያለ ያኔ በሕፃንነቷ የምታውቀውን ኢየሱስን 9 ዓመት ስትፈልገው በአዳራሽ ውስጥ አጣችው። ስንት ዓመት ፈለገችው? 9 ዓመት ሙሉ። እንግዲህ ከዚህ ስትወጣ ሕፃን ነበረች። እዛ ስትሄድ አድጋለች፣ ትልቅ ሆናለች፣ ባለትዳር ሆናለች፣ የልጅ እናት ሆናለች። ኢየሱስን ማግኘት አልቻለችም። እንዳይሽን እንግዲህ እችታችን ለምን እንደወጣች ማንንም አያውቅላትም ነበር። ከዚህ በፊት ስትመለስ የተናገረችው ወይም ያደረገችው አንድ ኢንተርቪው አለ። እስኪ ከጠቀማችሁ ላሰማችሁ። ደብቃ ሸፍና ያሳለፈችው ነገር ነበርና ለመናገር የፈለገች ከቃላት በላይ ነው እያለች ግን ማንንም የእውቀት ማነስ ያለብሽ ነው ከሻይ ወጣሽው የምትችለው ይደርሱባት ነበር። ዛሬ ብዙዎችን እንደምናረጋው ማለት ነው። እና እንዴት አንቺ ወደ ኋላ የሚያስቀር ነገር ላይ ትቆሚያለሽ? ወንጌል እስከመቼ ነው የማይገባሽ? የሚል ጉትጎታዎች ከትልልቅ ወንድሞች ትልቅ ከመንላቸው በሰዓቱ አንጋፋ ከነበሩ ወንድሞች እኛው ጋር ነበሩ። ጥያቄ መቀረበልኝ እና ያው የሚያባብል ትምህርት እንደ ውሃ የሚወስድ ትምህርት ነበር። ስለ ጸሎት አንስተው በጸሎት ምክንያት ነው ወደዛ ትምህርት እንድገባ የሆንኩት እና እስከዛሬ ድረስ በስም ያለመናቸውም የሚለውን ጥቅስ መዘው አብ በስም የምትለምኑትን ሁሉ ይሰማችኋል፣ ይቀበላችኋል፣ ያደርግላችኋል የሚለውን ጥቅስ መዘው ጸሎት በማንና በምን ስም ነው መደረግ ያለበት? ስለዚህ በክርስቶስ ኢየሱስ ስም ነው ጸሎት እግዚአብሔር አብ የሚሰማው። ያንን ይሄንን ትምህርት ጀመረ። ከዛ ስንል እስር የሰደደ ሄደ። በዛው ከቤተክርስቲያን ኮበለልኩኝ ማለት ይሄን እንግዲህ ተሽወጣው ያለችበት ምክንያት ለመናገር የፈለገች አይ ቲንክ ወንድማችን ትንሽ ታያት መሰለኝ ተጫናን መሰለኝ ያው የእውቀት ማለት ነው የትምህርት ማለት ነው ብላ ሸፍና ሳልፈው ነበር። ዛሬ ብዙዎች ወጥቶ ሲሄዱ በራቸው ጥፋት ከኛ ምንም ምክንያት የለም። ኦፍ ኮርስ ማንንም ቤተክርስቲያን አንድ ክርስቲያን አጠፋ ማለት ቤተክርስቲያን አጠፋሽ አይደለም። ባይዘው ክርስቲያን አጠፋ ማለት ቤተክርስቲያን አጠፋሽ አይደለም። ክርስቲያን ደፈረ ማለት ቤተክርስቲያን ደፈረሽ አይደለም። አንድ አገልጋይ አንዲትን አገልጋይ ደፈረ ማለት በግዴ ተደፈረ ማለት ቤተክርስቲያን ደፈረ ብላዋሽ ማለት አይደለም። ይሄ ሁላችን የምናውቀው ሪያሊቲ ነው። ነገር ግን እንደዚህ አይነት መገፋት ሲደርስብን እኔ ምን የምናረጋው ነው የምናጣው። እነታችን ለዛው ገና 16 ዓመቷ ላይ ነው የመጀመሪያው የህፃን ዘማሪ ተብላ ምጥራታችን ነውና ወጣች። እንግዲህ በዚህ የተነሳ ወጣ ነበር። የወጣውበት ምክንያት ደግሞ በላይ ቀረበችው ይሄን ነበር። አሁን ደግሞ ተመልሳ እንደ ምክንያት አድርጋ የቀረበችውን ወይም ደግሞ የደረሰባትን ይሄ ለመናገር ይከብደኛል ያለችውን ነገር ላሰማችሁ። እንዳለ መታደል ሆኖ በያሳደገችኝ ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበር። በሰዓቱ ምክንያት ነበረኝ። ያው ቢከብድም የነበረው ነገር ቢከብድም የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያንን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆኖ በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ በቃ አንድ ሁለት ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎ ከተጠራሁኝ በኋላ ይሄ በደል ከደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም። አውደ ምሕረት ላይ ሰውት አገልግሎት አገልጋዩ ከኋላ ያወራል
ስለደረሰብኝ ነገር ምዕመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል መሃል ላይ ሆንኩኝ በዚህም ከጀርባ ወሬ ያሳቀቀኛል ፊት ለፊት መድረክ ላይ ወጥቻው ደምረት ላይ ወጥቼም በሞገስ እንዳላገለግል ሆንኩኝ ይሄ አጋጣሚ ተፈጠረ ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ ምንም ማድረግ አልችልም አንድ እሱ ነው ምክንያት የወጣውበት ሪሊ የሆነ ምክንያት ህመም ስለሆነ ማለት ነው እንደ ጸያፍ ነገር ነው የሚያዩት በተለይ አገልግሎቱ ላይ አገልጋዮች ላይ ስላልደረሰ ይሄ ነገር እንደ ከባድ ነገር ነው ሲቆጠር የነበረው በመደፈርሽ ወላ ከቢ ሳይሆን ወለደች ከሆነ በኋላ ይሄ ነገር ከተደረገብኝ በኋላ ቤተሰብም እንግዲህ እንዳልኩ በጣም በጥብቅ ቁጥጥር ነው ያደኩት ለቤተሰብ ምን ብዬ እንደምናገር አላውቅም 2 ወር ጓደኛዬ ጋር ቆየሁኝ ሴት ጓደኛ አለችኝ አንድ አገልጋይና እሷ ጋር ቆየሁኝ የት ነሽ ስባል አገልግሎት ለምን ፈራው ግንባሬ ላይ የሚጻፍ ነገር ነው መሰለኝ የሚገለጥብኝ የሚታወቅብኝ አይነት ነገር ነው መሰለኝ ግን እሷ ጋር ቆየሁ እሷንም ስለሚያውቋት የት ነሽ ምናምን በከባድ ነገር እንደ ቀለል ነገር ነበር ያደረጉት በቃ አገልግሎት ናት ብለውና እየገፋ ሲሄድ እኔም አልታወቀኝም አንደኛ ልጅ ነኝ ምን እንደሚደረግም አላቅም ከባድ ነበር ሁኔታው በጣም ከዛ ያው የሴት ለማርሲ ቀር ምናምን አይነት ነገር ምንም ነገር አልመሰለኝም ብቻ ግን ወደ ሲያመኝ ሄድኩኝ እንደዚህ ያደርገኛል ስላት ደስቲ ሐኪም ቤት ላይ ይዛኝ ደስ ይታይ ጽንስ ተፈጥሯል ተባለ ከባዱ ነገር እድሜም ገና ስለነበር እዚህ ላይ ምን ነገር አልደነገጥኩበትም ግድ የለሽ ነው ሆንኩበት ከዛ በኋላ በቃ ደውላ ለህቶቼ ነገርቻቸው ልጅቷ እንደዚህ ተፈጥሯል ማድረግ ያለብን እናድርግ ብላ ነገረቻቸው ቤተሰብ መጣ ቁጭ ብለው አናገሩኝ ከዛ በኋላ በቃ የሚሆነው ሆነ በዛ ከባድ መከራ ውስጥ ታቃለ ቤተሰብ ደግሞ አንገታችንን አስደፋች ነው የሚለው መዝሙሩ ሲወጣ የከሌ ልጅ መዝሙር አውጥታ በጣም ቤተሰቡን በዚህ አስጠራሽ ተብሎ እንደገና ሄደ ደሞ ሲደርስ አንገታቸውን የደፉት ከኔ በላይ እና በዛ ሁኔታ ውስጥ በቃ ቤት ተከራዩልኝ ተደብቄ ኖርኩኝ ይሄ ነገር ተወለደ አገልጋዩ ግን ሊያስቀምጠኝ አልቻለም ለምን አንደኛ ባገልጋይ ደረጃ ለመጀመሪያ ጊዜ ደረሰብኝ እንደዚህ አይነት ነገር ነው እንደተደረገብኝ እኔ ላይ ብቻ ነው አንቻለኝ ተደፈርሹ እንድታዘንልሽ ሲገባ ማንም ሰው ልትገፊ ይገባል በሰዓቱ አብረውኝ የነበሩት ይሄው መምህር ደረጃ አለ ዘመድኩን ስለኔ ተጋፍቷል ቀሲስ ታጋይም እነዚህ 3 ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ በቃ እነዚህ ሰዎች ነው ግን የቤተክርስቲያንን ክብር ለአሳልፎ ለመስጠት ዝም በይ ተባልኩኝ በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩ እንደሚያስተካክል እርግጠኛ ነኝ ብለው እኔም ነገሩን አልገፋሁበትም ሆነ ማለት ትኩረት ያደረኩት ልጄ ላይ በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት መመኑም ይሄን ሲሰማ መቆጣጠር አልቻልኩኝም ተነስቼ ወጣሁ እና ደግሞ የትምህርት ማለመብሰል ደግሞ ነበር የእግዚአብሔርን ቃል አለማወቅ እንደገና በእድሜ ማለመብሰል የቤተክርስቲያን ትምህርቶችን አለማንበብ ስለነበረ ዝም ብዬ አይ ይሄ መንገድ ከሆነማ ብዬ ተነስቼ ወጣሁኝ ማለት ነው የመጀመሪያ መውጫ መንገዶችን የከፈቱልኝ እነዚህ ነገሮች ናቸው ሁለቱ የመጀመሪያው ደረሰብኝ ነገር ነው ሁለተኛው ደግሞ የቃል እግዚአብሔር ዕውቀት ስላልነበረኝ የበሰለ ዕውቀት ስላልነበረኝ ወጣሁኝ ማለት ነው ለደምዚ ይቅርታ ገዝናይ ዘመን ሰው ነው የሰው ተራጭ ፈተና ያሳልፋለታችን እንግዲህ ያለ ተሸማት ፈልጋለሁ አሁን ያለፈ ነገር እንዲሆን የማጽናኛ ቃል እንዲሆን በኮንቴንት አስፈል ማለት ፈልጋለሁ እንደዚህ አይነት ነገሮች ገጥሟቸው ከሻም ይወጡ አሉና እነዚህ ወገኖቻችን ቤተክርስቲያን በቻለችው አቅም ማጣራት አለባት በቻለችው አቅም እንደዚህ አስነዋሪ ተግባር የሚፈጽሙ ሰዎችን በሻል ሞግር አለባቸው ምንም ሌላ እንትን ማባይ የለበትምና እነማናቸው ነገር የሚያዩት ነው ስንመለከት በራሱ በታረጀ የሚገኙ ሰዎች ናቸው መምራን ናቸው በጣም ያሳፍረው ነገር ወደ ኋላ ታሪኩ ስንመለከትና እታችን እንግዲህ እግዚአብሔር ያጽናናሽ ማለት ፈልጋለሁ ያላለፈ ነገርም ቢሆን ትላንትና ዩቲዩብ ላይ ይሄንን የእታችንን ዘማሪት ዮርዳኖስን ቪዲዮ አየሁትና አንዳንድ ሀሳቦችን መስጠት ፈለግኩ ይሄ ቪዲዮ በቀጥታ የሚመለከተው ኦርቶዶክሳውያን ስለሆነ ሌሎቻችሁ ስክሮል ማድረግ ትችላላችሁ እስቲ ቪዲዮውን ትንሽ እንስማው
በአልበም በመዝሙር በክብር ሲጠብቁኝ በዚህ በመልኩ በመገለጥ እኔ ይቅርታ ጠይቃለሁ። ነገር ግን ከአቅሜ በላይ ስለሆነብኝ ጠላቶቼ ባይሰሙብኝ ደስ ይለኝ ነበር። ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው። ቤት ኪራይ መከፍለው የለኝም፣ ልጆቼ መመግባቸው የለኝም። ሙሉውን እንግዲህ ሎዛ ዩቲዩብ ቻናል ላይ ገብታችሁ ሐሳቡን መረዳት ትችላላችሁ። ይሄንን ቪዲዮ ካየው በኋላ 4 መሰረታዊ ነገሮችን ለማለት ነው ወደዚህ የመጣሁት ሐሳቡን ይዤ። ሁለቱ በቀጥታ ዘማሪት ዮርዳኖስን የሚመለከቱ ይሆናል። ሁለቱ ደግሞ በቀጥታ ክርስቲያኖችን እንዲሁም ደግሞ የቤተክርስቲያን መሪዎችን የሚመለከት ይሆናል። የመጀመሪያው ነጥብ ዘማሪት ዮርዳኖስ የደረሰብሽ ነገር በጣም ከባድ ነው። በምን አይነት የአካላዊ ጉዳት፣ ስነ ልቦናዊ ስብራት፣ ማህበራዊ ችግር ውስጥ እንዳለፍሽ እንዲሁም መንፈሳዊ አገልግሎቶች ላይ ጭምር ምን ያክል ጉዳት አድርጎብሽ እንዳለፈ ይሄ ነገር እረዳለሁኝ እና በጣም አዝናለሁኝ። ብዙ ክርስቲያን ወንድሞች ጎንሽ እንዳለን በምንችለው ሁሉ እናግዝሽ ፈቃደኞች እንደሆነ ልታውቂ ይገባል። አንደኛው ይሄ ነው። ሁለተኛው ነገር ያው በቀጥታ እሷን የሚመለከተው ነገር አሁን ቪዲዮውን ሰምታችሁ ከጨረሳችሁ በኋላ የምትረዱት ነገር አለ። ከዚህ ከደረሰባት ነገር ባሻገር እንግዲህ ትልቅ የኢኮኖሚ ቀውስ ውስጥ ገብታለች አሁን። ስለዚህ አካውንቷን ሼር ተደርጓል ዩቲዩብ ቻናሉ ላይ። ክርስቲያን ወንድሞች ይህች እህታችን ይህች ዘማሪት እህታችን ከ3 ልጆቿ ጋር በጣም በችግር ውስጥ ስለምትገኝ የቤት ኪራይ ጭምር የምትከፍለው እንደሌላትና ጎዳና ልትወጣ ስለሆነ ከቪዲዮ የተረዳ ነው። ሁላችሁም ቻሌንጁን በመቀላቀል በአካውንቷ የምትችሉትን ድጋፍ አድርጋችሁ ይህች ልጅ አሁን ካለችበት አፋጣኝ ችግር መፍትሄ እንዲሰጣትና ክርስቲያን ወንድሞች እና እህቶች ድጋፍ እንድናደርግላት ጥሪ ያቀርባለሁ። ሁለቱ ነገሮች ላይ ስገባ ለክርስቲያን ወንድሞች እህቶች እንዲሁም ደግሞ ለመምህራን ወይም ደግሞ ለቤተክርስቲያን አባቶች ማስተላለፈው መልእክት አለ። የመጀመሪያው ነገር ተስፋም እንደተረዳ ነው በዚህ ችግር ምክንያት ከቤተክርስቲያን ወጣ እንደነበረ ወይም ደግሞ ከክርስቲያናዊ ህብረት ውስጥ ለመውጣቷ አንዱ መሪ ወይም ደግሞ ገፊ ምክንያት ይሄ ጉዳይ እንደሆነ ተረድተን ነበርና አሁን በዘመናችን ሰዎች ክርስትናንና ክርስቲያኖችን የክርስትና ህይወትና የክርስቲያኖችን ወይም የመምህራንን ኑሮ መለየት ተቸግረን እናያለንና ክርስቲያኖች ሲበድሉ ክርስትና እንደበደላቸው፣ ክርስቲያኖች ሲያጠፉ ክርስትና እንዳጠፋ፣ ክርስቲያኖች ስህተት ሲሰሩ ክርስትና እንደተሳሳተ አድርገው የሚያስቡ በውስጥም በውጭም ያሉ አካላት አሉ። ይሄ ፍጹም የተሳሳተ ነገር እንደሆነ እናውቅ ይገባል። ምክንያቱም በቤተክርስቲያን ውስጥ ያሉ ምዕመን በሉት ካህናት በሉት ጳጳሳት በሏቸው ምንም እንኳን ያላቸው የክህነት የአመራር ደረጃ ከፍተኛ ቢሆንም ሰው ናቸው። ስለዚህ ሲሳሳቱ ስህተት ሲሰሩ የሚሰሩ ስህተት ክርስትናን ሳይሆን የሚወክለው የሰዎችን ማንነት የሰዎችን ስብዕና ነው። ስለዚህ በዛ ምክንያት ትልቅ ሆነው የህይወት መንገድ ክርስትና ጉዞ ውስጥ መፈናቀል መደናቀፍ አያስፈልግም። ክርስትናንም ጥያቄ ውስጥ መክተት አያስፈልግም። ተጠያቂዎቹ እነኛ ግለሰቦች ናቸው። የሚሳሳተው ሃይማኖታዊ፣ ስነ ምግባራዊ፣ ማህበራዊ፣ ፖለቲካዊ ስህተት ሁሉ የሚወክለው ያንን ግለሰብ እንጂ ክርስትና አይደለም። ምክንያቱም ክርስትና ፍጹም በሆነው የክርስቶስ ህይወት ወይም የክርስቶስ ደም የተመሰረተ መንገድ ነው። ይሄ መንገድ ደግሞ ዘላለማዊ ቤትን የምናገኝበት ዘላለማዊ መንግስትን የምንወርስበት መንገዳችን ነው፣ ፍጹም ነው። ስለዚህ የሰዎችን ስህተትና የክርስትናን ስህተት ለያይተን ልንመለከት ይገባልና ይሄን ለማሳሰብ ነው። ሌላኛው የመጨረሻው ለቤተክርስቲያን አባቶች ማስተላለፍ የምፈልገው መልእክት እንግዲህ አሁን በቪዲዮዋ ላይ ዲስክሎስ ስላላደረገችው ወይም ደግሞ እሷ ማንነቱን መናገር ሳልፈለገች እንጂ ማን እንደሆነ ይህን ያደረገው ሰው ወይም ግለሰብ ማን እንደሆነ የት እንደሚያገለግል ምናልባት ስም መጥቀስ ካስፈለገ መጥቀስ የምንችለው ሰው ነው፣ ምክንያቱም መረጃው ስላለን ማለት ነው። ነገር ግን እሷ ባለጉዳዩ ዲስክሎስ ስላላደረገችው ወይም ደግሞ ስላላወራችው እሷ ፈቃድ ያልሰጠችበትን ነገር ላለማውራት ዝም እንላለን። ነገር ግን ይህ ሁሉ የታወቀ ለምንድነው ስርዓተ ቤተክርስቲያን ሲጣስ የቤተክርስቲያን ቀኖና ሲጣስ ለምንድነው ዝም የሚባለው? ለምን ለሰዎች መሰናክል እንዲሆን ይደረጋል? ያግለሰብ ኦፍ ኮርስ በክርስትና ህይወት ውስጥ ስህተት የማይሰራ ኃጢአት የማይሰራ የማይበድል ሰው የለም፣ እናምናለን፣ እናውቃለን። እግዚአብሔር እንደ ልቤ ያለው ሰው ሳይቀር እንግዲህ በጣም በብዙ ነውሮች ውስጥ እንደወደቀ እናውቃለን። ያ አይደለም ችግሩ።
ግን ልበ አምላክ ዳዊት በጣም የሚመለስ የንስሐ ልብ ያለው ቅዱስ አባት ነው። አሁንም ለዛ ነው የምንጠራው የተመለሰ ስለሆነ ማለት ነው። እነኚህ ሰዎች ከነውራቸው ጋር ከኃጢአታቸው ጋር እየኖሩ በንስሐ ሳይታጠቡ እንዲሁም በደላቸውን ሳያምኑ እንግዲህ እንዲህ አይነት በደል አደረሰው ልጅ አስወልደው ጭምር ክደው ነገር ግን በከፍተኛ ቤተክርስቲያን አመራር ላይ እንዲቀመጡ ለምን ይደረጋል? ለምን ስርዓተ ቤተክርስቲያንን አታስከብሩልንም? ምክንያቱም ይሄ አንደኛ በውስጥ ላሉት እንደ ዮርዳኖስ ላሉ በእምነት ላልጠነከሩ ሰዎች ከውስጥ መውጫ መንገድ፣ ከውጭ ላሉ ሰዎች ደግሞ የቤተክርስቲያን አሰራር ስህተት እንዳለው እንዲረዱ ማድረጊያ መንገድ መክፈቻ ስለሆነ እንዲህ አይነት ሰዎችን ስርዓተ ቤተክርስቲያንን በጠበቀ መልኩ አስፈላጊውን ቅጣት አስፈላጊውን እርምጃ እየተወሰደ በንስሐ እንዲታጠቡ ካልተደረገ ክርስቲያኖችን እየበደሉ ቨልነረብል የሆኑ ሰዎችን ጉዳት እያደረሱባቸው እንዲኖሩ መፍቀድ አግባብ አይደለም፣ ሊስተካከል ይገባል ብዬ አምናለሁ። እንዳንድ ክርስቲያን እንግዲህ ወንድም እህቶቼ እቺን ዘማሪ ካለችበት ችግር ውስጥ እንድናወጣ ሁላችንም የምንችለውን በዚህ አካውንት እንድናስገባ ጠይቃለሁ። እግዚአብሔር ያክብራችሁ። እንዳችን እንግዲህ እህታችን እግዚአብሔር አምላካችን ያጻናሽ በድጋሚ ማለት ፈልጋለሁ። የዚህ ቪዲዮ ዋና ፖይንት እህታችንን ማገዝ ስለሆነ እስቲ ሁላችሁም ከላይ በኩል ወንድማችን ባሳያችሁ አካውንታ በኩል የሻሹ አቅማችን ያክል እንድታረጉላን ደግፋ ወደ ጎዳና እንዳትወጣ ብናረጋት መልካም ነው ለማለት ፈልጋለሁ። ያው ከአምላክ ስለምናገኘው ከዚህ ሁላ መጓዝ ከዚህ ሁላ መገፋት በኋላ ከጎና ብንቆም መልካም ነው ማለት። ሌላው ደግሞ እንግዲህ እንደዚህ አይነት አስነዋሪ ተግባር ይፈጽሙ አገልጋዮች ተብዬ በየስም አገልጋዮችም እንዳሉ ታውቁ ፈልጋለሁ። ለማንኛውም የናንተን ማሳብ በዚህ ጉዳይ በኮሜንት ላይ አስፍሩልኝ። እግዚአብሔር አምላካችን ከነዚህ ነገር ይሰውራል። ቤተክርስቲያናችንን ከነዚህ አይነት ተኩላዎች እግዚአብሔር አምላካችን ይሰውራት ለማለት ፈልጋለሁ። የዛሬያችን ኒውስ ነበር። ቪዲዮአችን ነው ከተማችሁበት አዲስ ነገር ሰማችሁበት አልተጠራጠርም። በቀጣይ አሪፍና በአስተማሪ ደስ ከምንገበረ ሁላችሁም ቪዲዮ ላይክ እና ሼር ሰብስክራይብ አድርጋችሁ እንዳትረሱ። ሀሳባችሁን በኮሜንት ያስፍሩልኝ። ቸር ቆዩልኝ።